በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች በልዑል እግዚአብሔር ስም እንደምሰነበታችሁ፣ በቸርነቱ የጠበቀን በነፍስ በሥጋ መግቦቱን የማያቋርጥ ዛሬም ቃሉን እንሰማ ዘንድ ይህንን መንገድ አመቻችቶ የሰጠን ልዑለ ባሕርይ እግዚአብሔር አምላካችን ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። ሕይወተ ወራዞት በሚል አብይ ርዕስ ትምህርት ጀምረናል። ሕይወተ ወራዞት ማለት የወጣቶች ሕይወት ማለት ነው። 14 ክፍል ያህል በተከታታይ ስንማር መጥተናል። ይህ የዛሬው 15ኛ ክፍል ነው። በትምህርታችን በዋናነት የቅርቦቹን ተከታታይ ትምህርቶች ዋና ሐሳብ ያየን እንደሆነ ወጣቶች በዝሙት ጾር ይጠቃሉ፣ ይፈተናሉ። ይህንን ተከላክለው ራሳቸውን ጠብቀው በንጽህና በድንግልና ኖረው ወደ ጋብቻ እንዲሄዱ በአጽንኦት መልእክት ያስተላለፍን ነው። ታዲያ ራስን ጠብቆ ለመኖር ሲታሰብ የሚያጋጥሙ ፈተናዎች አሉ። ለፈተናም ተጋላጭ የሚያደርጉ ሁኔታዎች አሉ። እነዚያ እነማን ናቸው የሚለውን በሁለት ክፍል ስናይ ቆይተናል። በመጨረሻ ክፍላችን የተመለከትነው የተሳሳተ አመለካከት ከሚወደኝ ሰው ጋራ ከዚህ ሰው ጋር አብሬ ብተኛ ፍቅራችን ይጨምራል ብሎ ማሰብ ምን ያህል የተሳሳተ እንደሆነ፣ የአምኖንና የትዕማርን ታሪክ ከመጽሐፍ ቅዱስ ጠቅሶ እንደዚያ እንዳልወደዳት ትዕማርን በግድ ከደፈራትና ከክብር ካሳነሳት በኋላ ግን አስቀድሞ ከወደዳት ውድ ይልቅ ኋላ የጠላት ጥል እንደበዛ መጽሐፍ ቅዱስ የሚናገር መሆኑን አይተናል። ከዚያ በመቀጠል ደግሞ አለባበስ በጣም ፈታኝ ሊሆን የሚችልበት ሁኔታ እንዳለና በአለባበሳችን ራሳችን ዝሙትን የምንጠራ እንዳንሆን ለፈተና እንዳንጋለጥ ወንዶችም ሴቶችም በአለባበሳችን ጥንቃቄ የሚያስፈልገን መሆኑን ጠቅሰናል። ሌላው ድርጊቶቻችን ወዴት ሊያመሩ እንደሚችሉ አስቀድሞ መገመት፣ ማስተዋል እና መጠንቀቅ ይሄን ያመጣል። ሰው አመጋገቡ ቢሆን አበላሉ ቢሆን አጠጣጡ፣ እንደገና ደግሞ የሚገኝበት ቦታ የሚኖረው ኑሮ በአጠቃላይ ከጊዜም አንፃር ቦታ ብቻ ሳይሆን አለ ሰዓት መገኘት፣ አንድ ቦታ ላይ ጤነኛ ባልሆነ ሰዓት መገኘት ሊሆን ይችላል። መጠጣት፣ መስከር ሊሆን ይችላል። ይህንና ይህን የመሳሰሉ ነገሮች መጨረሻቸው ለምን ሊያጋልጠኝ ይችላል የሚለውን አስቦ መጠንቀቅ፣ ከክፉ መካሪ መጠንቀቅ የሚያስፈልግ መሆኑንና አንዳንድ ጊዜ ደግሞ ለማየት ብቻ እንደው ለመገኘት ብቻ ለተሳትፎ ብቻ እያልን የምናደርጋቸው ነገሮችም ክብራችንን ሊያሳጡን የሚችሉ ሊሆኑ እንደሚችሉ የዲናን ታሪክ ከመጽሐፍ ቅዱስ ጠቅሰን ተመልክተናል። በመጨረሻ በይደር ያቆየነው ነጥብ ምንድነው ያላችሁ እንደሆነ ከጋብቻ በፊት ሩካቤ መፈጸም አስፈላጊ አይደለም ወይ? ራሳቸውን ጠብቀው ወደ ጋብቻ ከገቡ በኋላ ባልና ሚስት በጋብቻቸው በሩካቤ የማይጣጣሙ የማይስማሙ ቢሆኑ ከባድ ፈተና አይሆንባቸውም ወይ? ይሄ እንዴት ይታያል የሚለውን ለመመልከት ነበር በይደር ያቆየነው። ዛሬ ወደዚህ ነጥብ እንመጣለን።
በመጀመሪያ አስተሳሰቡን በደንብ መፈተሽ ያስፈልጋል። ሰዎች ከጋብቻ በፊት ከተጋባን በኋላ በሩካቤ መስማማት አለመስማማታችንን ከወዲሁ ማወቅ አለብን ማለታቸው የተሳሳተ አመለካከት ነው። አያስኬድም። የማያስኬደው ለሩካቤ ብቻ ነው ወይ ማረጋገጫ ይዞ መግባት የሚያስፈልገው? እንዲህማ የሚጠየቅ ከሆነ ሌላም እኮ ሊጠየቅ የሚገባው ነገር ሊኖር ይችላል። ለምሳሌ ከመውለድ ጋር ሰው ካገባ መውለድ ይፈልጋል። በሩካቤ መጣጣም አለመጣጣሙን ብቻ አይደለም ማወቅ የሚፈልገው፣ መውለድም ይፈልጋል። እንግዲያውስ ከተጋባን በኋላ እንውለድ አንውለድ አናቅምና መጀመሪያ ወልደን እንጋባ የሚል ሰው አለ? የለም። እና የሚቀርበው ሰበብ ምክንያት ለማስደንበር ለማስደንገጥና ቅድመ ጋብቻ ወደ ሩካቤ ሰው ዘሎ እንዲሄድ ለማድረግ ያህል ነው እንጂ ምክንያቱ ውሃም ያነሳ ስለሆነ ተገቢ ስለሆነ አይደለም። በመጀመሪያ ደረጃ ይሄ ከግምት ውስጥ እንዲገባ ነው። ስለዚህ ወልደን እንጋባ እንደማይባል መጀመሪያ በሩካቤ ስምምነታችንን አረጋግጠን እንግባ ማለትም የጤና እንዳልሆነ ከግምት ውስጥ ማስገባት ያስፈልጋል። በውስጡ ብዙ የተሳሳቱ ነገሮች አሉበት ይህ አመለካከት። ሌላው እንግዲያውስ እሺ እንሞክረው እንየው ራሳችንን መስማማት አለመስማማታችንን ብለው በመንጣፍ አንድ ከሆኑ ከተጋሩ ግንኙነቱን እንዳሰቡት ከፈጸሙ በኋላ አልተስማማንም ሊሉ የሚችሉት መቼ ነው? በስንተኛው መንጣፍ ግንኙነት ነው? በቅጽበት እንደ በቴስት ማሽን ቴስት እንደሚደረገው እንዲህ የሚታወቅ ነገር አይደለም። ይሄ ህይወት ነው። የሚለማመዱት ቀስ እያሉ የሚዋሃዱት ህይወት ነው። እና እንደዚህ ያለውን ነገር ልክ በአንድ ጊዜ መኝታ ይወደድ አይወደድ ማረጋገጥ የማይቻል ነገር ይሄን ካላረጋገጥኩ ማለት የጤና አይደለም ማለት ነው። ይሄ ብቻ አይደለም። በውስጡ ሐሳቡን መመርመር ከሆነ በደንብ ቁጭ ብሎ መመርመር ይፈልጋል። እውነቴ ነገር ለሰበብ ያህል ብቻ ነው ወይስ ውስጡ ፍሬ ነገር አለው ብሎ መፈተሽ ይፈልጋል ማለት ነው። እሺ ይሁን። ይሄ ከሆነ በኋላ ሁለቱም አልተስማማንም በቃ ይቅር ይቅር የሚሉበት እድል በጣም ጠባብ ነው። የታወቀ ነው። ወይ እሷ ናት ይሄ ነገር አልተመቸኝም ልትል የምትችል ከሆነ ወይ እሱ ነው። እንደሱ ሲሆን ዳኝነቱ ምንድነው የሚሆነው? ይቅር ይቅር ሲለው ምክንያቱም የሚያጎድለው ነገር አለ። አንዱ እየወደደ አንዱ ሳይወድ ነው የሚለያዩት ማለት ነው። ምን መካሻ አለው? በዛ ላይ ደግሞ የተፈጸመው ድርጊት እኮ በር ሰብሮ እንደመግባት ነው፣ እንደመዝረፍ ነው። ደም ማፍሰስ አለው፣ ክብር መግሰስ አለው፣ ማጉደል አለው ማለት ነው። ብዙ ነገር አለው በውስጡ። ይህ ሁሉ ነገር ከተፈጸመ በኋላ ነው ሰው በርግ በሬ እገዛለሁ ያለ አይቶ ገምቶ ይሆነኛል ካለ ሊገዛ ይችላል። አርዶ አወራርዶ በልቶ በአይነት ወጥ ሰርቶ ነው ዶሮውን መልሱልኝ የሚለው። በዛ ርቀት ሄዶ አልተስማማኝም እንደማለት ነው የሚቆጠረው። አንድ ነገር እኮ አልተስማማኝም ሲባል ብዙ አደጋ ሳይፈጥር ጉዳት ሳይፈጥር ብዙ ርቀት ሳይከድ አልተስማማኝም መባል አለበት። በሩካቤ ደረጃ ግን ሳይስማማኝ ቀርቶ ወጣው ለማለት ጤነኛ አመለካከት አይደለም እንደውነቱ ለመናገር ማለት ነው። በዛ ላይ ደግሞ ሩካቤን ብቻ የሚፈልጉ የማግባት ፍላጎት የሌላቸውን ሰዎች በምን መከላከል ይቻላል? ማለት እስቲ እንሞክረውና
ከሆነ እንጋባለን በሚል ስም በሙከራ ስም ፈቃዳቸው መፈጸም ይፈልጉ ግን ቀድሞውንም የማግባት ፍላጎት የሌላቸው ሰዎች በምን ይለያሉ? በምንም ሊታወቁ አይችሉም። እስከ ጋብቻ ጊዜ ድረስ ራስን በመጠበቅ ካልሆነ በስተቀር ይስማማኛል ይሆነኛል ካልክ ጋብቻ ፈጽም፣ ህግ ግባ፣ ስርዓት ያዝ፣ ኃላፊነት ወሰድና ፈጽም። ካልሆነ ደግሞ ተው ነው መባል ያለበት። እና ይሄ እንደ ጫማ ልክ ታይቶ ተለክቶ እንደሚገዛ ነገር አይደለም። ሩካቤ እንደሱ የሚታሰብ ነገር አይደለም። እንደውነቱ ለመናገር በጣም ውስብስብ የአይምሮ የልቡና የስሜት ግጥጥሞሽ ያለበት ነገር ነው እና በጣም በከፍተኛ ሁኔታ በእውነት ስለ ሩካቤ ሲታሰብ መፈተሽ የሚያስፈልገው ሰዎችን ያህል ትኩረት የሚሰጡት የጋብቻ ዓላማ ሩካቤ ብቻ ነው ወይ? አንድ ይሄንን መስፈርት አስቀምጬ ካልሆነ እወጣለሁ ማለት ምን ማለት ነው? እና ይሄ ጋብቻን አጠቃላይ ዓላማው አጀንዳው ሩካቤ ብቻ አድርጎ ማሰብ ነው እንጂ ያለ ሩካቤም ጋብቻ ኃላፊነትን በመወጣት በመረዳዳት ልጅ ወልዶ በማሳደግ የሩካቤ ነገር ግን እጅግ የሚደሰቱበት የተሟላ ሳይሆን የልብ እስኪደርስ ድረስ የተሟላ ሳይሆን ሊኖር የሚችል ነገር ነው እንደውነቱ ለመናገር ማለት ነው። እና በዓለም ዘንድ ለሩካቤ የተሰጠ ግምት በጣም የተጋነነ ነው። ጋብቻ አጠቃላይ ዓላማው ሩካቤ አስመስሎ መናገር ነው። ያ እንዳልሆነ እንደ ሃይማኖት ትምህርት ማሳየት ያስፈልጋል። ጋብቻ ከዛ የበለጡ የከበሩ ዓላማዎች አሉት። መጽደቂያ ነው ጋብቻ በእውነቱ ሕግ እግዚአብሔርን ተፈጽሞ እግዚአብሔር ለባልና ለሚስት ሕግ የሰጠው ያለ ምክንያት አይደለም በእውነቱ። እና እንደዛ አድርጎ ሕይወታቸውን ባርኮ በጋብቻ አዳምና ሔዋንን ሲያጣምራቸው ሕግ የጋራ ሕግ ሰጥቷቸዋል። ስለዚህ ተረዳድቶ በመድር ላይ ላለውም ኑሮ ተረዳድተው ለጽድቁም መረዳዳት ስለሚያስፈልግ ተረዳድተው ተጋግዘው ተደጋግፈው ተሟልተው ጽድቅን እንዲወርሱ እንዲያገኙ ነው እንጂ ስጋቸውን ብቻ ለማስደሰት በሚል አይደለም ጋብቻ የተቋቋመው የተመሰረተውና ጋብቻን ከዚያ ደስታ ብቻ አንፃር ማየት ተገቢ አለመሆኑን ለማስገንዘብ። ሌላው እሺ እንዲህ ብለን እናስብ። ይሄ ሴናሪዮ ነው እንግዲህ የቢሆን እንዲህ ቢሆን እየተባለ ነው ሐሳቡን መሞገት የሚቻለው ማለት ነው። ሁለት ለመጋባት ያሰቡ ሰዎች መጀመሪያማ አብረን ተኝተን መጣጣም አለመጣጣማችንን እናረጋግጠን አውቀን ነው መሆን ያለበት አሉ እንበል። ፈቃዳቸውንም ፈጸሙ፣ ተስማምተናል እንጋባ አሉ፣ ተስማሙ። በጋብቻ መሃል በሩካቤ አለመጣጣም ሊከሰት የሚችለው ከጋብቻ በፊት ብቻ ነው? ከጋብቻ በኋላስ ቢከሰት ብዙ አይነት የጤና መቃወስ አለ፣ ብዙ አደጋ አለ፣ ብዙ የስነ ልቡና ሁኔታ አለ፣ ብዙ ጣውረድ አለ። ተመልከቱ፣ ብዙ የሐሳብ ግጭቶች አሉ። እንዲህ አይነቱን ነገሮች ሊቀያይሩ የሚችሉ ማለት ነው። ስለዚህ ከጋብቻ በኋላ ሆኖ እንዲህ ያለ ነገር ሲከሰት ይሄንን ከጋብቻ በፊት እንደ መስፈርት ያስቀመጡ ሰዎች ከጋብቻ በኋላ ሲከሰትባቸው ምን ሊያረጉ ነው? ሊያፈርሱት ነው ትዳራቸውን? ይሄ ነው እንግዲህ ጋብቻን ሩካቤ ብቻ አድርጎ ማሰብ። በዚህ መንፈስ የሚገባ ሰው በዚሁ መንፈስ ነው የሚወጣው፣ ጥርጥር የሌለበት ነገር። እና ሰው በወደደው ይጠፋል እና በመጽሐፍትም በዚህ አይነት ሁኔታ በእውነቱ ተመዝግቧል። ሴሰኛ ሰው፣ ዝሙት ወዳድ ሰው በዚያው በዝሙቱ ነው የሚጠፋው። እና ይሄንን ተገንዝቦ ከዝሙት ሐሳብ ያንን ከማራቀቅ ጋብቻን ሙሉ ለሙሉ
ወንድና በሴት በጾታ ግንኙነት አይን ብቻ ከማየት መጀመሪያ ነፃ መውጣት ይፈልጋል። እንደውም እኮ አንደኛ ስለ ፍቅር ሲናገር መጽሐፍ ቅዱስ ፍቅር ብቻዬን ይድላኝ አይልም ይላል። እና አንዳንድ ጊዜ ከጋብቻ በፊት ይሄ ካልሆነ እያሉ የራሳቸውን ፈቃድ ብቻ ለማሟላት ግፊት የሚያሳድሩ ሰዎችን ገታ ለማድረግ ለማስቆምና ፍቅራቸውን ጥያቄ ውስጥ ለመክተት የሚረዳ ቃል እኔ ሳልፈልግ ይሄ ነገርም ተገቢ አይደለም እያልኩኝ ይሄ ካልሆነ ምትለኝ በምን ምክንያት ነው? አንቺስ ብትሆኝ እንዲህ ምትዩ በምን ምክንያት ነው? እና እንደምትወደኝ እየተናገርክ ለምን ይሄን ጫና ታሳድራለህ? ይሄን ጫና ማሳደር ፍቅርን አያሳይም። ፍቅር ብቻዬን ይድላኝ አይልም ይላል መጽሐፍ ቅዱስ። እና እኔን ያልደላኝን ነገር ለኔ ብቻ ከደላኝ ብለህ ለምንድነው ግፊት የምታሳድረው? ለምን እንዲህ ታደርጋለሽ መባባል ያስፈልጋል። ቅዱስ ጳውሎስ ደግሞ ይሄን ስለ ፍቅር በተናገረበት በቆሮንቶስ መልእክቱ ነው አንደኛ ቆሮንቶስ ምዕራፍ 13 ላይ ደግሞ በቆሮንቶስ ምዕራፍ 7 ላይ አንደኛ ቆሮንቶስ ስለ ጋብቻ በተናገረበት በጣም የሚያስደንቀው ያገባ ሚስቱን እንዴት ደስ እንደሚያሰኛት ያስባል ይላል። እና ራሱን እንዴት እንደሚያረካና እንደሚያስደስት ያስባል አይልም። ሚስቱን እንዴት ደስ እንደሚያሰኝ ያገባች ሴት ባሏ እንዴት ደስ እንደምታሰኘው ታስባለች። ያላገባ ደግሞ እግዚአብሔር እንዴት ደስ እንደሚያሰኘው ያስባል ይላል። ስለዚህ ሰው ሲያገባ ልቡ ይከፈላል። የሚከፈለው ግን ራሱን ለማስደሰት አይደለም። እግዚአብሔር ደስታን የሰጠን ሌሎችን ለማስደሰት በመናደርገው ጥረት ውስጥ ነው ለኛ ደስታን የሚሰጠን ምላሹ። ስለዚህ ይሄንን ማሰብ ከግምት ውስጥ ማስገባት ያስፈልጋል እንጂ ለራስ ደስታ ይሄ ማስደስተኝ ከሆነ ብሎ ተጠንቅቆ ወደ ትዳር በዚህ ሁኔታ እገባለሁ እያሉ ማሰብ በእውነቱ የጤና አይነት አመለካከት አይደለም። እና ከጋብቻ በፊት የሚደረግ ግንኙነት ከጋብቻ በኋላ ለሚኖር ፍቅር ዋስትና የሚሰጥ እንደገና ተደስተው መኖር አለመኖራቸውን ማረጋገጫ የሚሰጥ እንዳልሆነ ማወቅ ያስፈልጋል። ሰዎች በልቡናቸው ያለውን የዝሙት ግፊት መቋቋም ሲያቅታቸው የፈጠሯቸው ምክንያቶች ናቸው እነዚህ እንጂ እንደውነቱ ለመናገር ሰው እንደ ቁስ ቴስት ተደርጎ ይስማማል ላይስማማም የሚባል ቢሆን ኖሮ እና የትዳር ሁኔታ እንደዛ ቢጣራ ኖሮ ሰዎች ሌላ ምክንያት ፈጥረው ሩካቤ ከመፈጸም ወደ ኋላ አይሉም ነበር ካለ መጓጓት መሳሳት የተነሳ ማለት ነውና ሕገ እግዚአብሔርን ማክበር ያስፈልጋል። ደግሞ ትዳር እኮ አንደኛ እምነት ይፈልጋል፣ ሁለተኛ ሪስክ መቀበል ወይ መሸከም ካለም ማለት ነው። ችግሮች እንኳን ካሉ ችግር የሚፈታው በመለያየት ብቻ አይደለም፣ ለማስታረቅ ለማስተካከል እንዲህ አይነት ችግሮች ከተፈጠሩ ሊፈቱ የሚችሉ ናቸው የሚሆኑት። ምክክር ይፈልጋል፣ ውይይት ይፈልጋል፣ ትምህርት ይፈልጋል እና አስፈላጊውን መንገድ በሙሉ በመሄድ የተፈጠረውን ችግር ለማስተካከል ጥረት አደርጋለሁ። ካልሆነም ደግሞ ይሁንብኝ ብዬ ታግሼ እኖራለሁ ማለት ያስፈልጋል እንጂ ከወዲሁ አጥንቼ ጨርሼ አውቄ ካልገባው ማለት የጤና አይደለም እና ለሌሎች የሰውነት ዓላማዎች ዋጋ አለመስጠትን ክብር አለመስጠትን እንግዲህ አንዲት ሴት ባላት መንፈሳዊነት ባላት ትጋት ባላት ቅድስና ባላት ትትና ባላት የአገልግሎት መንፈስ መታዘዝ የትትና መንፈስ መመዘን ሲገባት ከስጋ አንፃር ከማርካት ካለማርካት አንፃር መመዘኗ ራሱ የመዛኙን ደረጃ ያሳያል። እንደውነቱ ለመናገር ሰውን እንዲህ መዝኜ ነው ማገባው ማለት ነውና ስለዚህ ይሄንን ራሱ ከግምት ውስጥ በመክተት ራስን መግዛትን መለማመድ ኑሮን ማሸነፍን
መለማመድ፣ ትዕግስትን መለማመድ፣ ችግርን ተጋፍጦ በመሸሽ ሳይሆን በመለያየት ሳይሆን ችግርን ተጋፍጬ አሸንፋለሁ የሚለውን ለራስ ትምህርት አድርጎ በመውሰድ ሊፈታ የሚችል ችግር መሆኑን ከግምት ውስጥ ማስገባት ያስፈልጋል ማለት ነው። እና ስለዚህ ከጋብቻ በፊት ሩካቤ ግድ ነው የሚሉ ሰዎች ጤነኛ አመለካከት እንዳልሆነ ዝሙትን የሚያስፋፋ መደበኛ ሐሳብ መሆኑን ከግምት ውስጥ ማስገባት ያስፈልጋል። ከዚህ ጋር እንደ እውነቱ ለመናገር ከጋብቻ በፊት የሚደረግ ግንኙነት አንደኛ ለሰበብ የተመቸ ነው። በዚህ ሰበብ ሰው ዝሙት ይሰራል፣ ይችንም ያጠናል፣ ይችንም ያጠናል፣ ይችንም ያጠናል። ራሱ በዝሙት መንፈስ እየተቀረጸ ነው የሚመጣው። መቅረጫ እስራስን እንደሚቀርጸው ማለት እና ከዚያ በኋላ አይነቱ የተምታታበት አይነት ሰው ነው የሚሆነው። አንድ አይነት የትዳር መልክ እንዳይስማማው አይምሮውን እየረበሸ ያለ ሰው ነው። ከዛ በፊት ሌላ ነገር የሚለማመድ ሰው ማለት ነው። እና እንደውም እንደ እውነቱ ለመናገር ከጋብቻ በኋላ ጠንቅ የሚሆነው ከጋብቻ በፊት የሚፈጸሙ የግንኙነት ልምምዶች ናቸው። እና በጥናትም ቢሆን እኛ ይሄን ያጠናን ማቅረብ ግዴታ የለብንም፣ ግን የተጠኑ አሉ ማለት ነው። ማጥናት የበለጠ ለሚፈልግ ሰው የሃይማኖት ሰዎች ተጋብተው የፍቺ ሬት፣ ቅድመ ጋብቻ ሩካቤ የፈጸሙ ሰዎችና ያልፈጸሙ ሰዎች ከተጋቡ በኋላ የፍቺ ሬት ልዩነት አለ። አስቀድሞ ተጠንቅቀው ራሳቸውን ጠብቀው ወደ ጋብቻ የገቡ ሰዎች አይፋቱም ባይባልም የፍቺ ሬቱ ግን ቀድሞ ራሳቸውን ይሄን እንወቅ፣ እንልመድ፣ እናጥና እያሉ ብዙ ልምድ እንዳገኘ ሰው ራሳቸውን እየቆጠሩ ወደ ትዳር የገቡ ሰዎች በፍቺ ቁጥራቸው የነሱ የበዛ ሆኖ እናገኘዋለን ማለት። ስለዚህ ይሄ በእውነቱ ትምህርት የሚሰጥ ነገር አይደለም ማለት የሚታሰበው ሲናገሩት ያሳምሩታል እና እውነታው ግን በጣም የተለያየ መሆኑ መታወቅ አለበት ማለት ነው። እና እግዚአብሔር ሕግ ሰርቷል። በንጽህና ኑሩ፣ የምትፈልጉትን አይታችሁ በሃይማኖት በሕግ በስርዓት መሰረት ምረጡ፣ መርጣችሁ አግቡ። ሕግ ኃላፊነት ከወሰዳችሁ በኋላ በሕግ ከተያዛችሁ በኋላ ማለት ነው፣ በሕግ ማሰሪያ በቃል ኪዳን ከታሰራችሁ በኋላ ፈቃዳችሁን አግኙ ማለት እና ሰው ዝም ብሎ ስራ አይሰራም። ተዋውሎ ነው ስራ የሚሰራው። መጀመሪያ ውል ይቀድማል ማለት ነው ለምንም ነገር እና ያን መልክ አስይዞ ወደ ትዳር መግባት ያስፈልጋል እንጂ በሰው እርሻ በሰው ማሳ እንደ መግባት ነው የሚቆጠረው። እና ያቺ ሴት ወይም ያ ወንድ ከሙከራ በኋላ ተለያይተው ይሄም ያቺም ሌላ ጋብቻ ቢፈጽሙ እኮ የሌላ ሰዎች ነበሩ ማለት ነው። እኛ ቀድመን ሰው ቤት ነው የገባነው ማለት ነው። እና ያገቡ ሰዎችን ቤት መግባትና የማይገባ ነገር ማድረግ ነውር እንደሆነ ሁሉ በጋብቻው ከመፈጸሙ በፊትም ቢሆን ማለት ነው ያላገባ ነው የኛ ያልሆነውን ሰው መንካት መድረስ በእውነቱ የሚያስጠይቅ መሆኑን መጽሐፍ ይነግረናል። እና ሌላው አያይዘን የምናነሳው ነጥብ አለ። ምንድነው እሱ ያልን እንደሆነ በቀጣይም ልናየው የምንችለው ነጥብ ነው። አስፋፍተን እሺ ይሁን ይላሉ። አሁን ደግሞ አንዳንድ ወጣቶች ከጋብቻ በፊት የሚፈጸም ሩካቤ እውነት ነው፣ ግልጽ ነው፣ በሃይማኖት ትምህርት ክልክል ነው። ግፊት አድሮብን ቀን ጥሎን አይምሮ ጎድሎን ስተን መስራት ካልሆነ በስተቀር ግን ከጋብቻ በፊት እንደው መተቃቀፉስ መሳሳሙስ እንዴት ይታያል የሚሉ አሉ ማለት ነው። ለዚህ አሁን ባጭሩ መልእክት ለማስተላለፍ የምናነሳው ነጥብ ምንድነው? ከጋብቻ በፊት ሩካቤ ተከልክሏል ማለት ጓዙን ሁሉ ይጨምራል ማለት ነው። ምክንያቱም
መሳሳሙ መተቃቀፉ የዚህ ዋዜማ ነው መድረሻው ያ ነው የዚህ መጀመሪያ ነው መነሻ ነው መድረሻው ያ ነው ስለዚህ መድረሻውን ከልክሎ ግቡን ጎሉን ከልክሎ መነሻውን መፍቀድ አይቻልም ማለት እና ስለዚህ የተጫጩ ወንድና ሴት ከጋብቻ በፊት ሩካቤም በሩካቤ መንፈስ መሳሳምም ያንን ዋዜማ ተግባር መፈጸም መሟሟቅም ክልክል መሆኑን መገንዘብ አለባቸው ከእግዚአብሔር ሕግ እንድናነሳለን በጣም ያስደንቃል ኦሪት ዘፍጥረት ምዕራፍ 3 ላይ የአዳምና ሔዋን ታሪክ በብዙ ዘርፍ ነው የሚጠናው አሁን ደግሞ ከሩካቤ አንፃር ነው እና እግዚአብሔር ትእዛዝ ሲያዛቸው መልካምና ክፉ ከምታስታውቀው ዛፍ እንዳትበሉ ይላል ከዛ እንዳትሞቱ ከርሱ አትብሉ ይልና አትንኩትም ይላል አትብሉ ብቻ አይደለም አትንኩትም የሚል ቃል አለው ማለት ይሄ ተጽፏል አትብላ የማይበላውን ሄዶ ቀረብ ብሎ እንዴት ያማረ ፍሬ ነው ብሎ ማሻሸት ምን ያረጋል መነካካት ምን ያረጋል አትብላ ተብሏል ራስን ማስጎምጀት ነው ተመልከቱ ለውሻ ስጋ ጣል ካረጉ በኋላ መግረፍ ምንድነው ተመልከቱ እሳት ከጫሩ በኋላ ካያያዙ በኋላ ለምን ይሞቃል ማለት ምን ማለት ነው እና ይሄን ማወቅ ያስፈልጋል ከሱ እንዳትሞቱ ከርሱ አትብሉ አትንኩት ይላል አንድ ነገር ሲከለከል ከስሩ ነው የሚቆረጠው እና ይሄንን መገንዘብ ማወቅ ያስፈልጋል አንደኛ ገፍቶ ያደርሳል ከተከለከለው ያደርሳል ማለት ብቻ ሳይሆን በራሱም ይሄ ድርጊት የተከለከለ ምናልባት በዛ አይነት ሁኔታ ኑሮ እንደተፈራው ከግብሩ ከድርጊቱ ያልደረሱ እንኳን ቢሆኑ በዚያ ድርጊታቸው ነፃ ናቸው ማለት አይደለም ያ ህገወጥ ተግባር ነው እና ይሄንን ከግምት ውስጥ አስቦ ከተከለከለ ተግባር በንጽህናስ መጠበቅ ልብስ እንደውነቱ ለመናገር ይሄማ እንደው በተግባር ከመላፋት ከመዛለል ከመጓተት ከመሳሳም የመሳሰለው ራሱ ብዙ ተግባር ያለው ነው በውስጡ እንደውነቱ ለመናገር አንዳንድ ጊዜ በዝሙት ከመፈጸም ያልተናነሰና ወይም ከዚያ በላይ በሆነ የረከሰ የሚኞት የፍትወት መቃጠል ውስጥ ሰዎች የሚያልፉበት ሁኔታ አለ እና ያንን እንደ መርከስ እንደ ማደፍ ማንቆጥረው ከሆነ ገና መንፈሳዊ ነገር አልገባንም ማለት ነው እና የእግዚአብሔር ፍርሃት በውስጣችን ማደር አለበት መከልከል ከሆነ መከልከል ነው መሸሽ ከሆነ መሸሽ ነው የተከለከልንበትን ርቀት ያየን እንደሆነ ወደ ሴት ያየ ይላል አይደለም ከዚያ በኋላ የሳማት የነካት እኮ አይደለም ይላል የተመኛት አመነዘር ይላል የተከለከለውን ነገር መመኝ እንደው ማን ይሙት አሁን በተግባር ሰው ባይፈጽመው ከመወዳት ልጅ ጋር ብሎ በመሳሳም ደረጃ ያለ ሰው አይምሮዬ ግን ፍትወቱን አላሰበው ሊል ይችላል የፈራውን ፈርቶ ሊሆን ይችላል ያየውን አይቶ ተከልክሎ ሊሆን ይችላል ወይም ደግሞ ይመጣል ሊከሰትብኛል ሙሉ ለሙሉ ላጣት ይችላልው ብሎ ተከልክሎ ሊሆን ይችላል እሷስ ብትሆን እሱስ ቢሆን አይምሮአችን ግን ከዚያ ተከልክሎ ነበር ሊሉ ይችላሉ ተፈጥሮ ህግ ነው ሰው እኮ ተንደርድሮ ሮጦ ቀጥ ብሎ መቆም አይችልም ሳይወዛወዝ በስንት ጥናት ስንት ውድድር አለ እንደዛ አይነት በፍጥነት ዘሎ ተገለባብጦ ቀጥ ብሎ ለመቆም ስንት ጥናት ይደረግበታል እና ስለዚህ የማይመስሉ ነገሮችን ለህሊናችን መንገር የለብንም አሁን ይሄንን ሁሉ የምንናገረው ነገር አሁን ላለው ዓለም በጣም ሩቅ ሊሆን ይችላል ቅርስ የሆነ ትምህርት ሊመስለን ይችላል ይሄማ ቅርስ ነው እንጂ ትምህርት አይደለም ጊዜ ያለፈበት ነው ከዘመኑ ጋር አይሄድም ልምምዱ እንደዚህ አይደለም ልንል እንችላለን ግን እውነታውን ፍንትው አድርጎ ማሳየት ያስፈልጋል ብርሃን እና እውነት እየፈነጠቁ መምጣታቸው አይቀርም እና የሚረዳ ትውልድ ከመጣ የሚሰማ ትውልድ ከመጣ ይተቀምበታል ማለት እና ደግሞ ከስንት አንድ ልብ የሚገዛ
የሚቀበለው የሚሰማውም እንደማይጠፋ ይታወቀ ነው። ያንን አምነን ስራ መስራት አለብን እንጂ በቀቢጸ ተስፋ ላዩን ብቻ መነጋገር የለብንም። ቅድስና እጅግ በጣም አስፈላጊ መንፈሳዊ ተግባር መሆኑን መርሳት የለብንም የሚለውን መልእክት ለማስተላለፍ ነው። ይቆየን። የሰማነውን በልቦናችን ጽላት ይጻፈልን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። አሜን።